የአማራን ህዝብ ትግል የማስተዋወቅ የአማራን ህዝብ ትግል ለመላው ዓለም ያለበትን ሁኔታ መንገር በሚዲያ ብዙ ስራዎች መሰራታቸው በቂ ነው በሚል ሁኔታ ይሁን አላቅም ብቻ ግን ከሚዲያ በጣም በራቀ ሁኔታ በጣም በርካታ ጀብዶች እየተፈጸሙ ናቸው። በነገራችን ላይ የታዘብኩት ነገር ቢኖር ምንድነው ሰሞኑን በጣም ብዙ ያገዛዙ የሚሊሻና አድማ ብተና የመከላከያ አባላት ከፋኖ ጋር እየተቀላቀሉ ነው። ግን ለዜናም እየበቁ አይደለም። እንዴ በየአካባቢያችሁ እኮ ብዙ እየተቀላቀሉ ነው። ለምን ወደ ዜና ማታውጣቸው ዜና ማናደርግ ስንላቸው ምን ልማድ ሆነ እኮ ምን አዲስ ነገር አይደለም ለዜና የሚበቃ አይደለም ዜናም የሚሆን አይደለም የሚያሉን ነውና ምናልባት አንድ አባባል አለ የተለመደ አባባል አንዱ ሰውዬ ጤፍ ክምሩን ጤፍ እየተበደረ ሸጦ ያን እየጠጣ አጥፍቶ ከጨረሰ በኋላ ክምሩን ገና ክምሩ እንዳለ ነው 10 አቆማዳ ይወጣዋል 15 አቆማዳ ይወጣዋል ምናምን እያለ አቆማዳ የሚባል ታውቃላችሁ የጤፍ መክተቻ ወይም ኩንታል ማለት ነው። በሌላ አነጋገር 100 ኪሎ ሚይዝ ከቆዳ የሚሰራው አቆማዳ ይባላል። እና የገመተ በግምት ተበድሮባት በዛች ክምር ጨርሶ እና ሊወቃ ሲሄድ ሲያያት እንደው ዘመም ብላለችና ያለው መስሎሻል ተበልተሻል ቀሻላል አሁንም ብልጽግና ያለው መስሎታል። እንግዲህ ምናልባት ውስጡን ቦርቡረው ጨርሰውታልና ያለበት ሁኔታ እንግዲህ በየካምፑ ድንገተኛ መብረቃዊ ጥቃት በሚወሰድበት ጊዜ የሚፈጥረው የአውደውጊያው ውጤት እየታየ እንዳለው እጅግ በጣም በሚያስገርም ሁኔታ በጣም በርካቶች የሚማረኩበት በርካታ ምርኮ የሚገኙበት ነውና እጅግ በጣም ደስ የሚሉ ጀብዶች እየተሰሩ ናቸው። እነዚህንና መሰል ጉዳዮችን እንዳሰሳለን እስከ ፕሮግራማችን ማብቂያ አብራችሁን ቆዩ። ከሁሉም ፕሮግራም በፊት ሁሉንም ነገር ከመናገሬ በፊት አንድ ነገር መናገር እንፈልገው በኢራንና በእስራኤል ተርታ ተሰልፋችሁ የምትራገጡ ተራጋጮች ህሊና ያለን ሰዎች ነን እናስባለን የምትሉ ከሆነ መጀመሪያ ክርስቲያን ከሆናችሁ ክርስቲያኖች ስለ አሩሲ ኦርቶዶክሳውያን ጭፍጨፋ መጮህ ቅድሚያ ሊሰጠው የሚገባ ተግባር ይሁን። እስራኤል ዘመኑ ባፈራው ተራቃ በደረሰችበት ቴክኖሎጂ ነው ገጥማ እየተዋጋች ያለችው። ምናልባትም በጣም ከትልቅ ይቅርታ ጋር የእስራኤል ጉዳይ ምናልባት ሴንሲቲቭ የሆነባችሁ ከምን እንደሆነ ባላቀም ቢያንስ የህዝቦቿ ህልውና ባስተማማኝ ሁኔታ የተጠበቀ ነው የእስራኤል። የአማራው ግን ህልውናውም መጠበቅ ብቻ አይደለም ወይም የህልውና አደጋ ብቻ አይደለም ፍጹም የህልውና አደጋው እንደ ህገ መንግስታዊ መብት ወይም ደግሞ እንደ ኖርማል ተቆጥሯል ኢትዮጵያ ውስጥ። የአማራ ህዝብ የህልውና አደጋ የአማራ ህዝብ ህልውና አደጋ ውስጥ መውደቅ የአማራ ህዝብ ህልውና ሰቆቃ ውስጥ መውደቅ ኖርማል ተደርጓል ኖርማላይዝ ሆኗል። ስለዚህ ባሩሲ በአማራነታቸው በኦርቶዶክስነታቸው እየተመረጡ እየተገደሉ ያሉ የአማራ ተወላጅ የኦርቶዶክስ አማንያን እስራኤል ከመሄዳችሁ በፊት የእናንተን ድምጽ ይሻሉ ድምጽ ሆኗቸው። ባለፈው በተናገርኩት በጣም ብዙ ሰው ተናዶ እንዴት አንተ አማራ ትላለህ ኦርቶዶክሳውያን ደደብ ድጋሚ እንደዛ አይነት ኮሜንት የምትሰጡ ሰዎች ስነ ስርዓት ያዙ። በተለይ ደግሞ የሃይማኖት አባት ሆናችሁ መጥተህ እንደዛ ልትጋጋጥ ስትሞክር ጥፍራም ያንተን ብሎ ፓስተር ስነ ስርዓት ያዙ። ስነ ስርዓት ደጋግሜ ተናግሬ ያለው የኦሮሞ ተወላጅ ኦርቶዶክሳውያን ሲስታረዱ አያችኋቸው። የኦሮሞ ተወላጅ ሙስሊሞች የት ሲፈናቀሉ ሲሳደዱ አያችኋቸው። ሙስሊምም ይሁን ኦርቶዶክስ አማራዎች ናቸው እየተመረጡ እየታረዱ እየተፈናቀሉ ያሉት። ይሄን ፕሮግራም በመስራቴ ከትናንት በስቲያ አንድ የኦሮሞ ተወላጅ ጥፍራም ፓስተር መጥቶ ጥፍሩን ሊቆርጥ እኔ ጋር ሲጋጋጥ ነበር። ስነ ስርዓት ብያለሁ። እኔ ጋር ከመጣ በሰው አለመሆንህን አውሬነትህን በኤክስፐሪመንት አሳይቼንም ሰደ ክርስቲያኖች በል አማራ ትበል ገጀራ ገዝተህ ለጨፍጫፊዎች የላክ አንተ ነህ። የከተማዋ ከንቲባ ገጀራ እየገዛ ትጥቅና ስንቅ እየሰጠ አስገዳይ ነው። አዎ ሃይማኖቱ ሙስሊም ነው። እስልምናውን መደበቂያ እስልምናውን ምክንያት አድርጎ አማራን የማጽዳት ስራ ነው እየተሰራ ያለው እንጂማ ለእስልምና ከሆነ ምን ነው ወለጋ ላይ ሁሉ ያለቀው ሙስሊም ሰው አይደለም? ሙስሊም አይደለም?
ለነገሩ የአማራ ሙስሊሞችን ካፊር ነው የምትሏቸው እናውቃለን። ምን ማህበራዊ ሚዲያ ላይ አፋችሁን ከፍታችሁ እንደፈለጋችኋል እንደምትጸዳዱ በአማራ ሙስሊሞች ላይ ካፊሮች ናቸው ነው የምትሏቸው እኮ። ተቻችለው ሃይማኖቱ የሚያዝዘውን ህግ ተግብረው በሰላም በመኖራቸው ምክንያት ባለመጋደላቸው ባለመጨፋጨፋቸው ምክንያት ከህዝቡ ጋር ከክርስቲያኖች ጋር ባለመጨፋጨፋቸው ምክንያት ካፊር ትሏቸዋላችሁ። አሁን ደግሞ ትመጣና በፕሮቴስታንት በፓስተር ስር ተደብቀ መጣ እኛን ልትናገር እንደውም ለማሸማቀቅ ሁሉ ተጋጋጥክ እኮ። እደግመዋለሁ ለሶስተኛ ጊዜ ጥፍራም አንተም ብሎ ፓስተር እኔ ጋር እንዳትመጡ ተናግሬያለሁ። የሚያፍር የሚሸማቀቅ ወር ደግሞ አባት ነው ብሎ የሚያከብር ምናምን አለ መሰለህ እንዴ? እዛ ሳር የምታስግጠውን አስግጥ። ነገ የምትጠየቅበትን ይሄን ብለህ ተናግረህ ነበር እኮ አንተ ለምን ይሄን ተናገርህ ተብዬ የምትጠየቅበትን ሐሳብ ነው ኃላፊነት ወስጄ የምናገረው። አሩሲ ላይ እያለቁ ያሉ ኦርቶዶክሳውያን አማራ በመሆናቸው ነው። ከአማራ ተወላጆች ውጭ እስኪ አንድ ሰው የኦሮሞ ተወላጅ ኦርቶዶክስ የታረደ የተፈናቀለ የተሳደደ አምጡልኝ። ስለዚህ ስለ እስራኤል እኔ አሁን ይሄን የምናገረው ስለ እስራኤልና ስለ ኢራን በሃይማኖት ሰበብ በሃይማኖት ስም በእስልምናና በክርስትና ስም ሆናችሁ ልትራገጡ የምትፈልጉ ሰዎች ነው። ለሃይማኖታችሁ ቀናይ ናችሁ አይደል? ለምእመናን ቀና ልብ አላችሁ አይደል? ለሁሉም ሃይማኖት። እንግዲያውስ በአማራ ክልል በተለያዩ አካባቢዎች እንደ በግ በግሮኖ እንደታገተ በግ ታግተው የሚገኙ በርካታ የእስልምና ህፃናት የእናንተን ድጋፍ ይሻሉ። ሂዱና ጠይቋቸው። በርካታ ኦርቶዶክሳውያን እንደ ፋሲካ በግ እየታረዱ ነው አሩሲ። ሂዱና እነሱን አድኑ። ለነሱ ድምጽ ሁኑ። ለነሱ ለዓለም ድምጻቸውን አስተጋቡ። አለቀ። ስለዚህ ይሄንን በመናገሬ የምትከፋ ኦርቶዶክስ ነኝ የምትል ካለህ ወደ ኋላ ተመለስና ኦርቶዶክስ እንዲገባ ኩን። ይሄን በመናገሬ የሚከፋ ሙስሊም ካለህ ወደ ኋላ ተመለስና እስልምናው ምን እንደሚል አንብብ። ሃይማኖትህ አስመስል አይልም። የትኛውም ሃይማኖት ምናልባት ማላቀው ከሃይማኖቶች ውስጥ ሃይማኖት ከሚባሉት በዓለም ላይ ካሉ ሃይማኖቶች ውስጥ ምናልባት ስታስመስል ስትዋሽ ስትገል ስትጨፈጭፍ ትጸድቃለህ የሚል በአማኞች ዘንድ እንደ መመሪያ የሚያገለግል ምናልባት የሰይጣኒዝም ሃይማኖት ሊሆን ይችላል። ከዛ ውጭ ሌላው ሃይማኖት እንደዛ አይልም። ስለዚህ እውነት ላይ ብትቆሙ ጥሩ ነው። ከእውነት ባትርቁ ጥሩ ነው። እውነትን እየደፈቃችሁ ስለ ጽድቅ ደግሞ ስታወሩ ይቀፋል እና እሱን አስተካክሉ ማለት ፈልጋለሁ። ይሄ የመጀመሪያው መልእክቴ ነው። ሁለተኛው መልእክቴ በኋላ ማነሳው ቢሆንም የአድዋ በዓልን አስመልክቶ ንግግሮች ተደርገዋል። በእርግጥ ይሄ የአጀንዳ ውርወራ ነው ለኔ። እንግዲህ የተለመደውን ይሄ ባንዳ ምናምን አይነት ዝባዝንኬ ሲያወራ ነበር ብርሃኑ ጁላ። ባንዳነት ምን እንደሆነ እንግዲህ በዓለም ላይ የባንዳ ዲፊኒሽን በቋንቋዎች ዘንድ በዓለም ባሉ ቋንቋዎች የባንዳ ትርጉም ተቀይሮ ካልሆነ በስተቀር ባንዳ ማለት ብርሃኑ ጁላ ማለት ነው። ባንዳ ማለት አብይ አህመድ ማለት ነው። ባንዳ ማለት ማነች እሷ አዳነች አበቤ ማለት ነው። ባንዳ ማለት ታዬ አጽቀሥላሴ ማለት ነው። ባንዳ ማለት ዳንኤል ክብረት ማለት ነው። በአጠቃላይ የብልጽግና ክሩ እስከ ቀበሌ ድረስ ያለው ካድሬ በባንዳነት ኮታ የሚመደብ በባንዳነት ተርታ የሚመደብ ባንዳ ነው። ትርጉሙ ተቀይሮ ካልሆነ በስተቀር እና የወጡ እንደተለመደው እየወጡ ባንዳ ምናምን ሲሉ ነበረ። ሚዲያዎችን በጣም እንዴት ባንዳ ይላል? ኤርትራን ጋብዞ ኢትዮጵያን አስወግቶ ለአሜሪካ ሰላይ ነበርሁ እያለ አብይ አህመድ ግብጽ ጋር ሄዶ ወላሂ ብሎ ከጎረቤት ሀገራት ጋር እንደዚህ ሆኖ ሀገሩን እየወጋ ምናምን የሚባሉ በጣም ብዙ ጩኸቶች ሚዲያ ላይ ስሰማ ነበረ። እኔ ከሚዲያዎች ሁሉ እኔ ባላቅም አንድ ኮሜንት መስጠት እንፈልገው ግን አጀንዳ ነው። በቃ አጀንዳ ነው። ብርሃኑ ጁላ አይኑን በጨዋጥቦ ፋኖ እናቶችንና ህፃናትን እየደፈረ ነው ብሎ ተናገረ እኮ። አልሰማችሁትም? እናቶችን ይደፍራሉ፣ ያግታሉ፣ ህፃናትን ይደፍራሉ፣ ያግታሉ ብሎ
የቢቢሲን ዘገባ ገልብጦ ለፋኖ ሰጥቶ እኮ ንግግር አደረገ። ዝም ብሎ ይመስላችኋል? እየዋሸ እንደሆነ እየካደ እንደሆነ ወራዳ እንደሆነ ጠፍቶት ይመስላችኋል? ነው አጀንዳ ስለሆነ ነው። የነሱን አጀንዳ እንዴት እንደዚህ ይላል? ይሄው ቪዲዮ ከዚህ በፊት እኮ በቪዲዮ እንደዚህ ብሎ ነበር፣ ዛሬ እንዴት እንደዚህ ይላል እንድንልላቸውና እኛ በዚህ አጀንዳ በዚህ ቁራጭ አጀንዳ ስንራኮት እነሱ የሚሰሩት ሌላ ስራ ስላለ ነው። አለቅ። የልቅስ አንድ ነገር መናገር ፈልጋለሁ። የአማራ ሚዲያዎች እንደው በቅንነት ካያችሁትና የምትከታተሉኝ ካላችሁ አንድ ነገር ልንገራችሁ። በየቀኑ እየወጣችሁ አትፎክሩ። ደብረ ዘይት ጀት እያበረራችሁ ልንገጥም ነው ፉከራ። ፓርላማ ላይ የፓርላማ መዶሻ እየደበደባችሁ ልንገጥም ነው ፉከራ። የኪነ ጥበብ ምሽት ቢዘጋጅ በየአዳራሹ ልንገጥም ነው ፉከራ። አፍጥር አዘጋጅታችሁ አፍጥር ላይ ሳይቀር ስለ አሰብ ልንገጥም ነው ፉከራ። ምን ለምን አትገጥሙም ነው ግራ የገባኝ። የምር አባቴ ሞት አሁን የምሬን የምናገረው ለምን አትገጥሙም? ኤርትራን አጣችኋት ነው? አሰብ በየት በኩል እንዳለ ጠፍታችሁ ነው? እንዲህ ካርታ እንስራና እንስጣችሁ በየት በኩል እንዳለ አቅጣጫውን። በቃ አጨቅጭቁን ግጠሙ በሏቸው እስኪ የአማራ ሚዲያዎች በአንድ ድምፅ። አትለፋደድ። ዛሬ መጥቶ ባንዳዎች ተላላኪ ሆነው ከውጭ የውጮች ራሳቸው ቢመጡ ብንገጥም ስለምናሸንፋቸው ባንዳዎች ተላላኪ ሆነው እንደዚህ ያደርጉ። በ7 ቀን ውስጥ ቀበቶህን አስፈታሃለሁ ብለህ ፎክረህ የገባኸው ባንዳ ናቸው ብለህ ነበር ወይ? ታስታውሱታላችሁ 2015 ላይ ሰኔ 17 ወር 18 ምን ብላችሁ መግለጫ እንደሰጣችሁ አባው ታደሰ ምንድን ብሎ እንደተናገረ እናምጣው ቪዲዮውን። በ7 ቀን ውስጥ ቀበቶህን አስፈታሃለሁ እንደ ቲፒኤልኤፍ ሆናለሁ ካልክ ትቀጠቀጣለህ፣ ድራሽክን አጠፋሃለሁ እያለ ሲፎክር 2015 ሰኔ 17 ወር 18 ኢቲቪ ላይ የተላለፈ የቃለ መጠይቅ ወይም መግለጫ ልበለው ፉከራ ልበለው ምን ሽለላ እና የዛኔ ባንዳ ናቸው ብላችሁ ነበር ወይ? የዛኔ አሁን እኔ ፋኖን ማን እንደላከው ማን እንደነገራቸው አላቅም። በጣም ኢህአዴጎች ከወጓቸው ኢንጀክሽን ውስጥ በጣም ጥቂቶቹ ሊለቋቸው ያልቻሏቸው ወይም ያ ኢንጀክሽን ይሄ የወጓቸው የፖለቲካ አለ መድፌ እና ያ መድፌ ጭንቅላታቸው ውስጥ ተቀምጦ ስቲል የሚያገለግል ነው የሚመስላቸው። ከነዛ መድፌዎች ውስጥ አንዱ በረከት ስምኦን የወጋቸው መድፌ ነው። በነገራችን ላይ የበረከት ስምኦን መድፌ ከኢትዮጵያ እስከ አሜሪካ ድረስ ነው እያገለገለ ያለው። አሜሪካ የበረከት መድፌ ተግባራዊ ሆኖ የምታዩት በማን ነው ካላችሁኝ በኤርሚያስ ለገሰ። በሬው ጥጃ ወለደ ውሸትን አምጥተህ ደጋግመህ በማላዘን ትርክት ታደርገዋለህ። ያንን የፈጠርከውን ትርክት ደግሞ በራስህ ጽሑፍ በራስህ መጽሐፍ ወደ መጽሐፍ ትቀይርና ታሪክ ታደርገዋለህ። ይሄ የበረከት ስምኦን የፖለቲካ ኢንጀክሽን ነው እና አሁንም ለነ ብርሃኑ ጁላና ለነ አብይ አህመድ በሬው ጥጃ ወለደን በየሚዲያው በየቀኑ እየወጣችሁ በተናገራችሁ ቁጥር በሬው ጥጃ ወለደን ሐሳብ በየቀኑ ሚዲያዎች ላይ በለፈለፋችሁ ቁጥር ትርክት ይሆናል። ያ ትርክት ደግሞ በቀላሉ ወደ ታሪክነት ይቀየራል። ስልጣን ላይ እስካለ ድረስ ታሪክን ራስን የምትጽፈው ታሪክ ያሸናፊዎች ነው የሚለውን የፖለቲካ ኢንጀክሽን በረከት ስምኦን ወጋቸው። ይሄው እየለፈለፉ ነው። ምስኪን ብርሃኑ ጁላ። እኔ እኮ በጣም ነው ግራም የሚገባኝ። እንዲያው ከሰኔ 2015 ዓመተ ምህረት ጀምሮ በሚዲያዎቻቸው እየወጡ ሲለፋደዱ የነበሩ ንግግሮችን ብታመጧቸው እርስ በርስ ይደባደባሉ፣ እርስ በርስ ይፋለጣሉ፣ እርስ በርስ ይነካከሳሉ። ለነገሩ እነሱ ንግግሮቻቸው እርስ በርስ ተፋለጡ፣ ተነካከሱ፣ ምን አገባቸው? እነሱ ምንም ደንታ የላቸውም። ከጠቅላይ ሚኒስትሩ ጀምሮ በአጠቃላይ እስከ ቀበሌ ድረስ ያለው የብልጽግና ካድሬ ብልጽግና ፓርቲን ያቆመበት ፒላር ውሸት ነው ብዬ ከዚህ በፊት ተናግሬያለሁ። 2 የማይጣሱ የማይገረሰሱ ፒላሮች አሉ ብልጽግና ላይ።